የብፁዕ አቡነ መልከጼዴቅ ሐዋርያዊ ተልእኮ ወደ ህንድ ማላንካራ ሲሪያ ኦርቶዶክስ ቤተክርስቲያን። በኦርቶዶክሳውያን አብያተ ክርስቲያናት መካከል ያለው የግንኙነት ሰንሰለት በዘመናት የማይበጠስ በአንድ አይነት መሰረተ እምነት ላይ የታነጸ ህብረት ነው። ከአምስቱ ኦሪየንታል አብያተ ክርስቲያናት አንዷ የህንድ ማላንካራ ኦርቶዶክስ ቤተክርስቲያን ስትሆን ይህች ጥንታዊት ቤተክርስቲያን በየ10 ዓመቱ አንድ ጊዜ የቅዱስ ሜሮን ማፍላት መርሃ ግብር ታከናውናለች። እዚህ በታላቅ ድምቀት ለምታከናውነው የቅዱስ ሜሮን ማፍላት ምስጢር ታዳሚ እንዲሆኑ የጥሪ ደውሏን ካሰማቻቸው አሃት አብያተ ክርስቲያናት አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች። የዚህ መንፈሳዊ ጥሪ ክብር ከፍ ያለ ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በነበራቸው የሕክምና ክትትል ምክንያት ወደ ስፍራው መሄድ አልቻሉም ነበር። ነገር ግን ይህ ታሪካዊ ተሳትፎ እንዳይጓደል የጉራጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ የቅዱስነታቸውን ውክልና አንግበው ታላቁን ሐዋርያዊ አደራ ተሸክመው መጋቢት 16 ቀን 2018 ዓ.ም ወደ ህንድ ምድር አቀኑ። አጀሰንከም ሞሂቺሉም አጀሰንከም ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ። ሐዋርያት ተባበሩ በአዲስ ቋንቋ። ከመንበረ ፓትርያርኩ በተሰጠው መረጃ ቅድመ ዝግጅቱ የጀመረው ገና ከአብይ ጾም መግቢያ አንስቶ ነበር። 3 ሊቃነ ጳጳሳት በመሩት የዝግጅት ኮሚቴ 40 ቀናት የቆየ ሱባኤና ዝግጅት ተደረገ። ሐሙስ መጋቢት 17 የዋዜማው ጸሎት መከናወኑን የብፁዕነታቸው ማስታወሻ ይናገራል። አርብ መጋቢት 18 ከንጋቱ 11 ሰዓት ጀምሮ ሰማይና ምድር የተገናኙበት ታላቅ ሥርዓት መከናወን ጀመረ። ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ። ሐዋርያት
ካረገ በኋላ በአስረኛው ቀን ወደ ዓለም ላከው ጰራቅሊጦስን። በብፁዕ ወቅዱስ ፓትርያርክ ማር ባስልዮስ ማቴዎስ ሦስተኛ መሪነት ሁሉም የህንድ ማላንካራ ሊቃነ ጳጳሳት፣ መነኮሳት፣ ካህናትና ዲያቆናት እንዲሁም ጥሪ የተደረገላቸው የአኃት አብያተ ክርስቲያናት ሊቃነ ጳጳሳት በቤተ መቅደስ ውስጥ ሆነው የሜሮን ቡራኬ ጸሎቱን እስከ ቀኑ 6 ሰዓት ድረስ እንዳከናወኑ ከስፍራው የደረሰን መረጃ ያትታል። ከቀኑ 6 ሰዓት ከ15 የተጀመረው የቅዳሴ ሥርዓት እስከ 8 ሰዓት ከ30 ላይ ቀጥሎ በማጠቃለያው ቃለ ምዕዳንና ቡራኬ ሰጥተው ሰርሖተ ሕዝብ መሆኑን የብፁዕ አባታችን የጉዞ ማስታወሻቸው ያትታል። ይህ ጉዞ ሜሮን የማፍላት ሥርዓት ከመካፈል ባለፈ የሁለቱን አብያተ ክርስቲያናት ግንኙነት ከፍ ያደረገ ነበር። የበዓሉ ሥነ ሥርዓት እንዳበቃ ብፁዕ አቡነ መልከጼዴቅ ወደ መንበረ ፓትርያርኩ በማቅናት የኢትዮጵያ ቋሚ ሲኖዶስ ያሳለፈውን ውሳኔና የቅዱስ ፓትርያርኩ ፊርማ ያረፈበትን ታሪካዊ ደብዳቤ ያስረከቡ ሲሆን ደብዳቤው በ2019 ዓ.ም የመስቀል ደመራ በዓል ላይ የህንዱ ፓትርያርክ በክብር እንዲገኙና እንዲሁም የሁለትዮሽ ውይይት የሚያደርጉ 3 የኮሚቴ አባላትም አብረው እንዲመጡ የሚጋብዝ የፍቅርና የህብረት ጥሪ ነበረ። መጋቢት 20 ከሌሊቱ 10 ሰዓት ከ30 ብፁዕነታቸው የ1 ሰዓት መንገድ ተጉዞ በታሪካዊ የቅዱስ ቶማስ ካቴድራል ተገኙ። ካረገ በኋላ በአስረኛው ቀን ወደ ዓለም ላከው ጰራቅሊጦስን። በዝግ ቤት ውስጥ ቆዩ ቀኑን ሲጠብቁ የተሰጣቸውን ተስፋውን እስኪያውቁ። በህንድ የጎርጎርዮስ የቀን አቆጣጠር መሠረት ዕለቱ ታላቁ የሆሳዕና በዓል የሚከበርበት ዕለት ነው። የቀን መቀዳደም ካልሆነ በስተቀር አብዛኛው ሥርዓት ከእኛ ጋር ተመሳሳይነት እንዳለው ብፁዕነታቸው ያስረድታሉ። የቅዳሴው መሃል ብፁዕነታቸው ሐዋርያዊ መልእክት እንዲያስተላልፉ ተጋብዘው ቡራኬያቸው በህንድ ምድር የተዘራ የኢትዮጵያ ቤተ ክርስቲያን የበረከት ዘር ሆኗል። ብፁዕ አቡነ መልከጼዴቅ ቃለ በረከት ማስተላለፍ የጀመሩት በተለመደው የቤተ ክርስቲያናችን ቡራኬ ነበር። በንግግራቸውም ብፁዕነታቸው አንድ እጅግ ወሳኝ የሆነ ነጥብ አንስተዋል። ለምን የህንድ ኦርቶዶክስ ዛሬ ሆሳዕናን ስታከብር የኢትዮጵያ ኦርቶዶክስ ደግሞ በሚቀጥለው ሳምንት ታከብራለች የሚለውን በሚገባ አብራርተዋል። ብፁዕነታቸው የኢትዮጵያና የህንድ ኦርቶዶክስ አብያተ ክርስቲያናት እህትማማች ናቸው፣ በዶግማና በቀኖና አንድ ነን ያሉ። ልዩነቱ አሉ ብፁዕነታቸው የቀን አቆጣጠር ብቻ ነው። እኛ የጁሊያንን አቆጣጠር ስንከተል እናንተ የጎርጎሮሳውያንን ትከተላላችሁ።
ስለዚህ እናንተ ዛሬ ስታከብሩ እኛ በሚቀጥለው ሳምንት መጋቢት 27 እናከብረዋለን። ይህ የዶግማ ወይንም የእምነት ልዩነት ሳይሆን የካሌንደር ልዩነት ብቻ ነው። ዋናው ቁም ነገር ሁለታችንም በዓሉን በተመሳሳይ ኦርቶዶክሳዊ ሥርዓት ማክበራችን ነው ብለዋል። ብፁዕነታቸው ሲቀጥሉ ሆሳዕና ማለት ክርስትና ከመምጣቱ በፊት የነበረ ወደ እግዚአብሔር የሚቀርብ የመዳን ጩኸት ነበረ። የሰው ልጅ ድህነት ያስፈልገው ስለነበረ ያ ድህነት ደግሞ እነሆ በክርስቶስ ተፈጽሞልናል። ጌታችን በኃጢአትና በሞት ላይ ድል በመንሳት መንፈሳዊ ድህነትን አምጥቶልናል ብለዋል። ብፁዕ አቡነ መልከጼዴቅ ትምህርታቸውን ሲያጠቃልሉ ያስተላለፉት መልእክት በዘመናችን ለሚገኘው ዓለም ሁሉ የሚያስፈልግ ታላቅ ምክር ነበር። ጌታችን ወደ ኢየሩሳሌም ሲገባ በጦር ፈረስ ላይ ሆኖ ሳይሆን በአህያ ውርንጫ ላይ ሆኖ መግባቱ የትሕትና ምልክት መሆኑን አውስተዋል። በዚህ ዕለት ክርስቶስ ንጉሥ መሆኑ ተገልጿል። ነገር ግን ትሑትና ሰላማዊ ንጉሥ ሆኖ ነው የተገለጠው። እኛም ክርስቶስን አብነት አድርገን እንድንከተለው ተጠርተናልና ይህ በዓል ትሕትናን፣ ሰላምንና ፍቅርን ያስተምረናል። የክርስቶስ ሰላም ከሁላችን ጋር ይሁን በማለት ሐዋርያዊ ቃላቸውን በቡራኬ ቋጭተዋል። የብፁዕነታቸው ሐዋርያዊ ጉዞ በቤተ መቅደስ ብቻ አላበቃም ነበር። ብፁዕነታቸው በአቅራቢያው የሚገኙ ገዳማትን ከጎበኙ በኋላ የአባታዊ ፍቅር እይታቸው በህንድ አገር በተለያዩ ዩኒቨርሲቲዎች ወደሚማሩ የኦርቶዶክስ ተዋሕዶ ልጆች አመራ። ያላችሁበት ሆናችሁ አሉ ብፁዕነታቸው፣ ወደ አገራችሁ እስክትመለሱ ድረስ በእምነታችሁ ጽኑ፣ ክርስቲያናዊ ሕይወታችሁንና ስነ ምግባራችሁን ጠብቁ በማለት በማህበራዊ ሚዲያ ያስተላለፉት መልእክት በባዕድ አገር ላሉ ልጆች የመንፈስ ብርታትና የነፍስ ስንቅ የሚሆን ነበር። Would you mind saying a message for the Ethiopian students who are studying in India? Can you do that? Yes, I can. Please. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ በህንድ ሀገር የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሆናችሁ ወንድሞቻችን፣ እህቶቻችን በህንድ ትምህርት የምትማሩ በተለያየ ስቴት ያላችሁ ሁላችሁ
እንደምን ሰነበታችሁ? እንደምን አላችሁ? እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የመጣሁትም አርብ ነው። በዚህ በህንድ ማላንካራ ኦርቶዶክስ በ10 ዓመት አንድ ጊዜ ሜሮን ማፍላት ስነ ስርዓት ስላለ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ የሜሮን ማፍላት ስነ ስርዓት ላይ እንድሳተፍ ተወክዬ ነው የመጣሁት። ቆይታዬ የ3 ቀን ነበረ። ነገር ግን ጊዜ ባለማግኘቴ እናንተን በተለየ ሁኔታ ላገኛችሁ አልቻልኩም። ዛሬ ማታ ወደ ኢትዮጵያ እንደ እግዚአብሔር ፈቃድ እመለሳለሁ። ሆኖም ከዚያ በፊት በዚህ መልእክት እንዳስተላለፍ ፋዘር ጂዮ ስለነገሩኝ አሁን ባለንበት ሆኜ እዚህ ተራራ ላይ ነው ከተማ ጫፍ ላይ ሆኜ ነው ተራራው ላይ እየጎበኘሁ የነገርኳችሁ። እንግዲህ ወንድሞቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የህንድ ማላንካራ ኦርቶዶክስ ሁለቱ እህትማማች አብያተ ክርስቲያን ናቸው። በጣም ጥሩ ግንኙነት ያላቸው፣ ይልቁንም ደግሞ በዚህ ጊዜ ግንኙነታቸው የበለጠ እየተጠናከረ እየሄደ ነው። እንደምታውቁት ቅድስት ሥላሴ ዩኒቨርሲቲ በአብዛኛዎቹ የቀድሞዎቹ ፕሮፌሰሮች የህንድ አባቶች ናቸው። ዛሬም በሜትሮፖሊታን ደረጃ ያሉ አሉ። ፋዘር ጂዮ ደግሞ እናንተን በጣም እንደሚያገለግሏችሁ አውቃለሁኝ። በጣም ተጠቀሙባቸው። ከህንድ ኦርቶዶክስ ቤተክርስቲያን ጋርም ያላችሁ ትብብር፣ ትስስር ከምን ጊዜውም የበለጠ አጠናክራችሁ እንድትቀጥሉ የሚያስፈልጋችሁ ከህንድ ቤተክርስቲያን ሊደረግላችሁ የምትፈልጉት ነገር ካለም ለኔ ብትነግሩኝ እኔ ለፋዘር ጂዮም ለአጠቃላይ ለህንድ ኦርቶዶክስ ቤተክርስቲያን መልእክት ላስተላልፍ እችላለሁ። በቆይታዬ በጣም ተደስቻለሁ። እግዚአብሔር እናንተንም በያላችሁበት ይባርካችሁ። ዛሬ ሆሳና ከነርሱ ጋር ነው ያከበርኩት። በእርግጥ የኛ ሆሳና የሚቀጥለው እሁድ ነው። ምክንያቱም እነርሱ በቀን አቆጣጠር ጎርጎሪያን ካላንደር ነው የሚከተሉት። እኛ ደግሞ ጥንታዊን ጁሊያን ነው እንጂ እምነታችን፣ ቀኖናችን፣ ስርዓታችን አንድ ሆኖ በቀን አቆጣጠር ጁሊያንና ግሪጎሪያን ስለምንከተል የአንድ ሳምንት መቀዳደም ብቻ ነው ያለው። እንኳን ለህንድ ኦርቶዶክስ ቤተክርስቲያን የሆሳና በዓል አደረሳችሁ። ለሚቀጥለው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆሳና በዓል ያድርሳችሁ። ቀጥሎም መልካም ሰሙነ ሕማማት፣ መልካም የትንሣኤ በዓል ይሁንላችሁ። አባ መልከጼዴቅ ሊቀ ጳጳስ ጉራጌ ሀገረ ስብከት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልካም ቆይታ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። Thank you, Your Eminence. Thank you. ሐዋርያዊ ተልእኮአቸውን በታላቅ ብቃት ያጠናቀቁት ብፁዕነታቸው መጋቢት 20 ከሌሊቱ 6 ሰዓት ጉዞ ከኮቼ አውሮፕላን ማረፊያ ወደ ዱባይ፣ ከዱባይ ደግሞ ወደ አዲስ አበባ አመራ። እግዚአብሔር ቸርነትና በቅዱሳን አባቶች ጸሎት ከቀኑ 7 ሰዓት ከ45 ላይ ብፁዕነታቸው አዲስ አበባ በሰላም ገቡ። ሐዋርያት ተባበሩ፣ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ። നൽകുകനൻ മൊഴി മാനസമേ ഹാലേലുയ്യ ഹാലേലുയ്യ അരജനുടൻ ചെയ്തികളെ ഞാൻ ഉര ചെയ്യും ശാസ്ത്രിവരന്തൻ തൂലികയൻ രസന ഹാലേലുയ്യ ഹാലേലുയ്യ മാനവരെ കാളതു മഹനീയം വർഷിച്ചാൽ കൃപ നിന്നതരത്തിൽ ഹാലേലുയ്യ ഹാലേലുയ്യ എന്നേക്കും ദൈവം നിന്നെ വാഴ്ത്തി വാളരിൽ കെട്ടുക വീര ഹാലേലുയ്യ.